الحمد لله الكريم المنان. أحمده سبحانه شرف هذه الأمة وخصها بصيام شهر رمضان، وأشهد أن لا إله إلا الله وحده لا شريك له، وأشهد أن نبينا محمدًا عبد الله ورسوله. عباد الله، ቀናቶች በፍጥነት እየሄዱ ወራቶችን እያስቆጠሩ እነሆ ዛሬ ብርቅየው የወራቶች ንጉስ የሆነው በዓለም ላይ ያሉ ሙስሊሞች በፍቅር የሚጠባበቁት ብዙዎች ያ አላህ ረመዳንን አድርሰን ብለው የሚማጸኑለት የሚለምኑት ወር ረመዳን እኛ ጋር ለመድረስ ጥቂት ቀናቶች ቀርተውታል። በራችን ላይ ይገኛል። ረመዳን ምናልባት ካሁን በኋላ የቀሩት ጊዜያቶች ሳምንት የማይሞላ 5-6 ቀን ነው የቀረው። ይሄ ረመዳን እንግዲህ ሰለፎቻችን ገና 6 ወር ሲቀረው اللهم بلغنا شهر رمضان እያሉ ረመዳንን አድርሰን ብለው መማጸን ይጀምራሉ። ከጾሙ በኋላ ደግሞ ቀሪውን ወራቶች 6ቱን እንዲቀበላቸው አላህን ሱብሓነሁ ወተዓላን ይለምኑ ነበር። ረመዳን እንግዲህ ህይወታችንን የሚመልስ ማንነታችንን የሚያድስ የመግፊራ ከእሳት ነጃ የምንባልበት የተቅዋ ትምህርት ቤት የሆነው የኢማን ማደሻ ማዕከል የሆነው ለእድሜ ልካችን ስንቅ የምንሸምትበት ትልቁ አጋጣሚ ከፊት ለፊታችን መጥቷል። ይሄ ረመዳንን መድረስ የስኬቶች ሁሉ ስኬት ነው ከተጠቀምንበት፣ አጠቃቀሙን በወጉ በአግባቡ ካወቅንበት። ረመዳን እኛነታችንን ማንነታችንን የምንፈልግበት አቅማችንን የምናውቅበት ወር ነው። ረመዳን የትዕግስት የጽናት ወር ነው። ረመዳን የመግፊራ ወር ነው። ረመዳን ከሸይጣን ባርነት የምንፋታበት፣ አርነትን የምናውጅበት፣ ነፃነትን የምንቀዳጅበት ወር ነው። ረመዳን የአንድነት የፍቅር ወር ነው። ረመዳን የመረዳጃ የመደጋገፊያ ወር ነው። ረመዳን የአርህማን ሰራዊቶችና የሰይጣን ሰራዊቶች የሚለያዩበት ትልቅ መድረክ ነው። ረመዳን የለውጥ ማዕከል ነው። ታዲያ ረመዳንን መድረስ ትልቅ ስኬት ነው። ረመዳንን ማግኘት መታደል ነው። አላህ ረመዳንን አድርሶት ቀኑን መጾም፣ ሌሊቱን በዒባዳ በሰላት ተራዊህ በቂያም ቀኑን በቁርአን ማሳለፍ ትልቅ ስኬት ነው። በረመዳን አላህ ሱብሓነሁ ወተዓላ የማረው በእርግጥም የተማረ ሰው ማለት እሱ ነው። በረመዳን የአላህ ምህረት ያለፈው የከሰረ ሰው ማለት ደግሞ እሱ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ረመዳንን አግኝቶ ወንጀሉ ሳይማር ይቅር ሳይባል ረመዳን የወጣበት ሰው አላህ ከራህመቱ ያርቀው ብሎ ጅብሪል ዱዓ ሲያደርግ አሚን አልኩኝ ይላሉ ወደ ኹጥባ ሚንበራቸው ላይ ሲወጡ። ረመዳንን ማግኘት ስኬት የመሆኑን ያህል አግኝቶ ደግሞ አለመጠቀም ኪሳራ ነው። አላህ ከኪሳራ ይጠብቀን። ረመዳን መድረስ ምን ያህል ስኬት እንዳለው የጠልሃ ኢብኑ ዑበይድላህ ሐዲስ ያመላክተናል። ጠልሃ ኢብኑ ዑበይድላህ በጀነት ከተበሰሩት ከ10 ሱሐቦች አንዱ ነበር። 2 ሰዎች በሊ ከሚባለው ጎሳ ሰለሙ ይላል ባንድ ላይ። አንዱ ከሌላው በኢባዳ እጅግ ብርቱ ጠንካራ ነበር፣ ሌላኛው ከሱ ደከም ይላል እና ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ወቅት ላይ ጂሃድ ፊ ሰቢልላህ ብለው ሰሪያ ክፍለ ጦር ሲያሰማሩ ወጣና ሸሂድ ሆነ ይላል። ሌላኛው አመት ቆይቶ አልጋው ላይ ሞተ። በኋላ ጠልሃ ሰዎች በመናማቸው የሚያዩትን ተኝተው አየሁኝ፣ ራሴን ከሁለቱ ሰዎች ጋራ ጀነት ደጃፍ ላይ አገኘሁኝ ይላል። ሁለቱን ሰዎች ከጀነት የጀነት ኻዚኑ ወጣና ኋላ ዘግይቶ የሞተውን ሰውዬ ና አለውና ወደ ጀነት አስገባው ይላል። በኋላ እኔ ገረመኝ፣ እንዴት ሸሂዱ ሙጅተሂዱ
ወደ ኋላ ቀርቶ ይሄ ቅድሚያ ጀነት ይገባል አልኩኝ። ከዚያ እሱን አስገብቶ መጣና ና ብሎ ሁለተኛውን ሰው እየጠራው እሱንም አስገብቶ ከመጣ በኋላ ወደኔ መጣና እርጂዕ አለኝ ተመለስ فإنه لم يأني لك بعد ላንተ ሰዓቱ አልደረሰም ገና ነህ ምክንያቱም ጣልሃ አልሞተም ተመለስኩኝ ይላል ጣልሃ ከዛ በኋላ ከንቅልፌ ነቃሁ ይላል በጣም ገርሞኝ መናሜን ለቤተሰቦቼ በአቅራቢያ ለነበሩ ሰዎች ነገርኳቸው ቅዠትም መሰለኛል በኋላ ይሄ መናም ለነቢያችን ሰለላሁ ዐለይሂ ወሰለም ሲደርሳቸው ነቢያችን ሰለላሁ ዐለይሂ ወሰለም من أي ذلك تعجبون አሉ ምንድነው የሚያስገርማችሁ አሉ ያየው ህልም ትክክል ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም አረጋገጡ እንዴ ያ ረሱላህ ይሄ እኮ በጣም ሙጅተሂድ ነበር መጀመሪያ የሞተው በዛ ላይ ሸሂድ ሆነዋል እና ይሄ እንዴት ቀድሞት ጀነት ይገባል ሲሏቸው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም አለይሰ ቀድ መከተ هذا بعده سنه አሉ ልብ በሉ እዚህ ላይ ይሄኛው ሰውዬ አላህ ቆይቶት ከአመት በኋላ አይደለም ወይ የሞተው አሉ አዎ ያ ረሱላህ አሉ ከዛ ሰውዬ ሞት በኋላ የዚህን ያህል ወደ 12000 ገደማ የሚደርስ ስጁድ አላደረገም አሉ ነቢያችን በፈርድ ሰላት ብቻ 12000 ስጁድ ወደ 6000 ረካዓ ሰላት አልሰገደም ወይ አሉ ሰግዷል ያ ረሱላህ አሏቸው ቆይቶስ ረመዳንን አግኝቶ አልጾመም ጾመዋል ሲሏቸው በሁለቱ መሐከል ያለው ልዩነት የሰማይና የምድር ያህል ነው ብለው ነው ነብዩ ተናገሩት መቆየት ምን ያህል ትልቅ ኒዕማ እንደሆነ አላህ ያቆየን አላህ ብዙ ረመዳን የምናገኝ ሰዎች ያድርገን اللهم اعد علينا رمضان اعواما عديده وازمنه مديده الله ደግሞ ደጋግሞ ረመዳንን የምንጾም ሰዎች አላህ ያድርገን አንድ አመት ረመዳን የዚህን ያህል ያበላለጠው አንድ አመት ረመዳን በመቆየት ቀኑን በመጾም ቁርአን በመቅራት ለይሉን በመስገድ ከሙጃሂድ ፊ ሰቢልላህ ቀድሞ ከሞተው አንተ ትበልጣለህ ማለት ነው ይሄ ትልቅ ስኬት ነው በመሰረቱ ይሄ ምን ያህል ትልቅ ደረጃ እንዳለው خير الناس من طال عمره وحسن عمله ምርጥ ሰው እድለኛ ሰው ማለት እድሜው ረዝሞ ስራው ያማረለት ነው የተባለው طوبى لمن طال عمره እድሜው የረዘመለት ስራው ያማረለት ሰው ምንኛ ታደለ ብለው ነቢያችን ተናግረዋል ታዲያ እዚህ ቦታ ላይ ረመዳን ሲመጣ ረመዳን ዝም ብሎ ገብቶ እንዲወጣብን መፍቀድ የለብንም ረመዳንን አላህ እንዲያደርሰን ዘወትር አላህን ሱብሓነሁ ወተዓላ መለመን አለብን ረመዳን ሲመጣ ነቢያችን ሰለላሁ ዐለይሂ ወሰለም ሱሐቦቻቸውን ረመዳን መጣላችሁ የተባረከ ወር አላህ ጾሙን ግዴታ ያደረገባችሁ የጀነት በሮች የሰማይ በሮች የሚከፈቱበት የጀሃነም ደጃፎች የሚዘጉበት አመፀኛ ሰይጣኖች የሚታሰሩበት ድንቅ ሌሊት ያለችበት አሉ ከሺህ ወር የምትበልጥ ለይለቱል ቀድር የምትባል ወር ያለችበት እሷ ያለችበት ወር መጥቷል እሷን ሳያገኛት የቀረሰው ኸይር ሁሉ አምልጦታል ነው ያሉት ታዲያ ይሄ ረመዳን ሲመጣ እንኳን ደስ አላችሁ መባባል ረመዳን ሲመጣ ሸህሩ ሙባረክ መባባል ይሄ ነቢያችን ሰለላሁ ዐለይሂ ወሰለም ሱሐቦቻቸውን እንኳን ደስ አላችሁ ረመዳን መጣ እያሉ ያበስሩ የነበሩት መገለጫ ነውና ኢብኑ ረጀብ እንዴት ሙእሚን የሆነ ሰው የጀነት በሮች ሲከፈቱ አይበሰርም አሉ እንዴት ወንጀለኛ የሆነ ሰው የጀሃነም በር ተዘግቷል ያ ባጊል ኸይር አክቢል ኸይር ፈላጊ ፊትን አዙር ወደ ኸይር ወያ ባጊ ሸር አክሲር ሸር አሳዳጅ የነበርክ ሰው ከሸር ተቆጠብ የሚባልበት ወር መጥቶልሃል ሲባል ወንጀለኛ እንዴት አይበሰርም ሸይጣኖች የሚታሰሩበት ወር ላይ እንዴት ሙእሚንን እንኳን ደስ አለ ይሄ ወር መጣልን ብሎ አያበስርም ይላሉ እንደውም ይሄ ወር ይሄ ሐዲስ ዑለማዎች ምን ይላሉ ሙስሊሞች ረመዳን ሲመጣ እንኳን አደረሰህ ለማለት ትልቁ መሰረት ነው ብለው ያስቀምጣሉና እዚህ ቦታ ላይ ረመዳን ትልቅ ነገር ነው ኡመቶቼ አንዳንድ አثሮች ላይ ሰነዳቸው ላይ ዑለማዎች የሚሉት እንደተጠበቀ ሆኖ ኡመቶቼ ለው ተዕለሙ ኡመቲ ማ ፊ ረመዳን በረመዳን ውስጥ ያለው ኸይር ኡመቶቼ ቢያውቁ ኖሮ አመቱ በሙሉ ረመዳን እንዲሆን ይመኙ ነበር ነው የተባለው የዚህን ያህል ትልቅ ወር ነው የመጣው ሰዎች ረመዳን ሲመጣ ረመዳንን አቀባበል ላይ በሁለት ይከፈላሉ ሙእሚኖች ተቂ የሆኑ ሰዎች ረመዳን ሲመጣ
يفرحون بهذا الشهر ويسرون يدستالو ወሩ በመምጣቱ ነፍሳቸው በሐሴት ትሞላለች። ረመዳንን ለመቀበል አንድ የቆየ ወዳጁ የሚወደው ሰው እመጣለሁ ሲለው እቤቱ እመጣለሁ በእንግድነት ሲለው የሚዘጋጀውን ከዛም የበለጠ ዝግጅት ያደርጋሉ። ረመዳን 11 ወር ቆይቶ ሲመጣ በፍቅር ለመቀበል ሽርጉድ ይላሉ። እነዚህ ሰዎች ለምንድነው ሽርጉድ የሚሉት? ራሳቸውን በኢባዳ ረመዳን ከመምጣቱ በፊት በጾም ሲያሰለጥኑ የተለያዩ ጾሞችን ሲጾሙ ሰኞ፣ ሐሙስ፣ ሌሎች ሙናሰባ ያላቸው በወር 3 ቀን የመሳሰሉትን ሲጾሙ ስለከረሙ ረመዳን ሲመጣ በደንብ ስለሰለጠኑ ስለተለማመዱ ደስተኛ ናቸው። ስለዚህ የሚከብዳቸው ነገር የለም። ብዙ ኸይር እንሸምትበታለን ብለው ረመዳን የመወዳደሪያ ወር ስለሆነ ለሽቅድድም ራሳቸውን በማዘጋጀት እንግዲህ ይመጣሉ። እነሱ ለረመዳን ይዘጋጃሉ። እነዚህ ሰዎች በረመዳን ላይ ነፍስያ ከምትወደው ነገር መቆጠብ ነገ በአኺራ ያንን በብዙ ጥፍ ማግኘት መሆኑን አሳምረው ስለሚያውቁ ነው። ይሄ ረመዳን ወር አላህ ብዙ ረህመቶች ብዙ ኸይራት ነገሮችን የሚሰጥበት እንደሆነ በሚገባ ስለተረዱ ነው። ሌሎች ደግሞ ረመዳን ሲመጣ ጭንቅ የሚላቸው ሰዎች አሉ። አላህ ከነሱ ያድርገን። ረመዳን መጣ ሲባል ነፍስያ ከምትወደው ነገር መፋታት እንደሆነ ስለሚያውቅ ከሸይጣን ወዳጆች ጋር መላቀቅ ስለሆነ ረመዳኑ ሲመጣ ጭንቅ ጥብብ የሚለው ረመዳን የሚከብደው ሰው አለ። ምን ነው ረመዳን ባልመጣ ብሎ ልክ እንደ መጥፎ እንግዳ ረመዳን ገብቶ እስኪወጣ የሚጨንቀው ሰው አለ። አላህ ከነዛ ያድርገን። እነዚህ ሰዎች ለምንድነው በወንጀል የታሰሩ ኃጢያት ላይ በጣም ተለማምደው የነበሩ حرام ነገርን ይዳፈሩ የነበሩ ሰዎች ናቸው። ከሰላት ከመሳሰለው የራቁ እንዲህ አይነት ሰዎች አላህ ያዘነላቸው ሲቀር አብዛኛዎቹ ለረመዳን ዝግጅታቸው ደካማ ነው። ከተዘጋጁ የማቴሪያል የቁሳቁስ የምግብ ዝግጅት ነው የሚያደርጉት እንጂ ለመንፈሳዊ ዝግጅት አይዘጋጁም። እኛ ከየትኞች ነን ብለን ራሳችንን መፈተሽ አለብን። መቼም ዛሬ ጁሙዓ ይመጣ ጁሙዓ የሚሰግድ 5 አውቃት ሰላት የሚሰግድ ሰው ከነዚህ አይነቶቹ ሰዎች ይሆናል ብለን አናስብም። አላህ Subhanahu Wa Ta'ala ኸይር የሻለትን ሰው ኢማንን እንዲወድ ያደርገዋል። መልካም ስራ በር ሲከፈት ያዝመራው ሰዓት እንዲዘጋጅ ያደርገዋል። ፊስቅ አመጽ የሚባለውን ነገር እንዲጠላ ያደርገዋል። በተቃራኒው ሸርን አላህ የሻበር ሰው ደግሞ ሁሉ ጊዜም ኸይር ነገር ሲባል ወደ ኋላ ይጓተታል። አላህ Subhanahu Wa Ta'ala ከነሱ አያድርገን። በዚህ ለረመዳን ጠንካራ ዝግጅት አድርጎ አላህን Subhanahu Wa Ta'ala ለማምለክ ብዙ ዒባዳ ለመስራት ከሚዘጋጁ ሰዎች አላህ ያድርገን። ተከበራችሁ ሙስሊሞች የአላህ Subhanahu Wa Ta'ala ባሮች እነሆ ረመዳን እንዳነሳነው በፊታችን ደርሷል። የቀሩን ጥቂት ቀናቶች ናቸው። ረመዳንን ለመቀበል የግድ ዝግጅት ያስፈልጋል። ዝግጅቱ በጊዜ መሆን አለበት። ረመዳን የመሮጫ የመወዳደሪያ ሰዓት እንጂ የመዘጋጃ ወቅት አይደለምና በጊዜ በቀሩን ቀናቶች ረመዳንን ለመቀበል መዘጋጀት አለብን። ረመዳንን ስንቀበለው ከዝግጅቱ አንዱ ዱዓ ማድረግ ነው የሚያስፈልገው። አወለን ينبغي لنا أن نستقبله بالدعاء የመጀመሪያው በዱዓ ነው መቀበል ያለብን ረመዳንን أن يبلغنا عز وجل رمضانا وأن يرزقنا فيه حسن العمل የመጀመሪያው ምንድነው? አላህ ረመዳንን እንድጾም አድርገኝ ረመዳንን እንዳገኝ አድርገኝ ረመዳን ሳልደርስ አትግደለኝ ብሎ ዱዓ ማድረግ ያስፈልጋል። ሁለተኛው ዱዓ ደግሞ ረመዳንን አግኝቼ በአግባቡ እንድጠቀምበት ጌታዬ አድርገኝ ብሎ መለመን ያስፈልጋል። አጀላችን በማን እጅ ነው ያለው? በአላህ Subhanahu Wa Ta'ala እጅ ነው። ማን እንደሚደርስ በዚህ መሃል ማን እንደሚሾልክ ወደ ኮልፌ ወደ መቅበራ ማን እንደሚሄድ አላህ ብቻ ነው የሚያውቀው። ስለዚህ አድርሰን 5ም 10ም ቀን ይቅረው አላህን መለመን ያስፈልጋል። ሁለተኛ ንየቱል ኻሊሳ ትክክለኛ ንያ ያስፈልጋል። ብንሞት እንኳን ንያችን يقوم لنا مقام العمل ንያው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም من هم بحسنة فلم يعملها كتب له حسنة كاملة ይላሉ። አንድ ሰው መልካም ስራን ሰራለው ብሎ አስቦ ሳይሳካለት ቢቀር አጀል ቢወስደው ቢሞት እንኳን በንያው ያንን አጅር ያገኘዋል ብለዋል። ስለዚህ ቁርጠኛ ንያ ረመዳኑ ከገባ ብዙ መልካም ስራ
እንሰራበታለን ብዙ ኸይር ነገር እናደርግበታለን በዚህ ረመዳን ብዙ ቀራለው ብዙ ጾሜንም አሳምሬ ጾማለው ራሴን አስተካክላለሁ ሰደቃ አደርጋለሁ እንዲያስፈጥራለሁ እንዲሰራለሁ ብለን ቁርጠኛ ንያ ይኖረን ይሄ ንያችን በራሱ ባንሰራው እንኳን አጅር ያስመዘግብልናል ሶስተኛ التوبة الصادقة ትክክለኛ ተውበት ያስፈልገናል ረመዳን شهر التحلية ነው التخلية قبل التحلية ይላሉ ከቆሻሻችን መጀመሪያ መጽዳት መቻል አለብን ረመዳን የመዋቢያ ወር ነው እዋባለው ስትል ቆሻሻህን ማራገፍ ይኖርብሃል ማለት ነው ንጹህ ሆነህ በተውበት ካለፈው ወንጀል ርቀህ ሁለተኛ ዛልም መለስም ብለ ተጸጽተህ አቋም መያዝ አለብን ይሄ ሶስተኛው ነው አራተኛው ይሄ ሌላው የጾምን ህግጋቶችን ገና ከመግባቱ በፊት መማር ያስፈልጋል ጾም ማለት ምን ማለት ነው የሚለውን ሚስጥረ ጾምን በአግባቡ ማወቅ ያስፈልጋል የጾም ሸርጦች አሉ ማዕዘኖች አርካኖች አሉ ዋጂቦች አሉ ሱነኖች አሉ ጾም የሚያበላሹ ነገሮች حرام የሆኑ የተጠሉ እነዚህ ነገሮች በሙሉ ጾም ደግሞ ለማፍጠር የሚያበቁ ምክንያቶች ኢዕቲካፍ ዘካተል ፊጥር የመሳሰለውን ትምርት ያስፈልጋል ማለት ነው በአምስተኛ ደረጃ ምንም አይነት ወንጀል ላለመስራት ቁርጠኛ አቋም ያስፈልጋል በስድስተኛ ደረጃ ለራሳችንና ለቤተሰባችን በርናሜጅ ማስቀመጥ ፕሮግራም ማስቀመጥ ያስፈልጋል ምን ያህል ቁርአን እንቀራለን ምን ያህል ጾመኛ እናስፈጥራለን ምንድነው ምን ሰራው ብለን የሆነ ስኬጁል ማስቀመጥ ያስፈልጋል ፕሮግራም ማስቀመጥ ልጆቻችን እንዲቀሩ ማበረታቻ ላከተመ ሰው አንዴ ላከተመ እዚህን ያህል ብር ሰጣለሁ እንዲገዛልሃለሁ ይሄን አደርጋለሁ ብሎ በእንደዚህ አይነት መልኩ ፕሮግራም ማስቀመጥ ያስፈልጋል ألا صلوا وسلموا على البشير النذير والسراج المنير كما أمركم ربكم في كتابه المبين حيث يقول إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الأربعة أبي بكر وعمر وعثمان وعلي ذوي العدل والوفاء وعن بقية الصحابة أجمعين وأنا معهم بمنك وكرمك يا أكرم الأكرمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم بلغنا شهر رمضان اللهم سلمنا إلى رمضان وتسلمه منا متقبلا اللهم اجعل رمضان صالما لنا اللهم سلمنا إلى رمضان وسلمه لنا وتسلمه منا متقبلا اللهم أعد علينا رمضان أعواما عديدة وأزمنة مديدة اللهم اغفر للمؤمنين والمؤمنات الأحياء منهم والأموات إنك قريب مجيب الدعوات وآخر دعوانا أن الحمد لله رب العالمين